የአቤም እናት ሊዲያን አስፈራራቻት፣ አስጠነቀቀቻትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ አቤም ድራማ ክፍል 7ን ይዤላችሁ መጥቻለሁ። በክፍል 6 እንግዲህ መጨረሻ ላይ እንዳየ ነው ሊዲያ አቤምን ወደ ቤት ተመለስ፣ እንዴት እኔ ምርጫ አድርገህ ትመጣለህ? ልክ አልሰራህም፣ ቤተሰብህን መተው የለብህም፣ ወደ ቤት እባክህ ተመለስ በማለት አቤምን ተቆጥተው ወደ ቤቷ ተመልሳለች። አቤም ደግሞ በጭራሽ ወደ ቤተሰቦች አልመለስም ብሏት እንግዲህ ኤርሚን ጓደኛውን ለማስታመም ወደ ሆስፒታል ነበር ትቷት የሄደው። ዛሬ እንግዲህ ክፍል 7 ላይ የአቤም እናት ተደብቃ ወይም ተሸፋፍና ሆስፒታል ድረስ በመሄድ ሊዲያን አገኘቻት። ሊዲያ እንደውም አላወቀቻትም ነበር። ስታልፍ በትከሻዋ ገፍትራት የሊዲያ ፖርሳም ወደቀ። ከዛም እሷ መሆኗን ስታረጋግጥ ሽፍንፍኗን በመግለጥ አንቺ ባበሰስት ምን አባሽ ታረጊያለሽ ከልጄ ጣገብ? ልጄን ተይው አላልኩሽም ሆይ? ልጄን ቀማሽኝ፣ በምወደው መተሻል፣ በምትወጂው መጣብሻለሁ። ልጄን ተይ ብዬሽ ነበር፣ አትቅለስለሽ፣ ስትቅለሰለሽ መልካም ትመስሊያለሽ እያለች ሊዲያ ደግሞ በተጨናነቀ አፏ ተያይዞ እንደሱ አይደለም ማዘር፣ እንደሱ አይደለም፣ እኔ ከቤተሰቦቹ ጋር ታረቅ እያልኩ እየለመንኩት ነው፣ እንዲመለስም እየነገርኩት ነው እያለች ቀስ ባለ አንደበቷ ብታወራትም እናቲቱ ግን በቁጣ ቃል ነው እንደውም መጀመሪያ ካለያይሽን በኋላ አሁን ለማስታረቅ ስትቅለሰለሽ አይገርምም? ምን አይነት ባለጌ ነሽ፣ ምን አይነት ጋጠ ወጥ ነሽ እያለች ሊዲያን እንግዲህ እስኪ በቃ ከሰደበቻት በኋላ እያስፈራራሁሽ አይደለም በተግባር ታየዋለሽ ብላ የመጨረሻ ቃል አውጥታት ነው የሄደችው። እና ያ ቃል ደግሞ ሊዲያን እያስጨነቃት ነው። እዚህ ጋር ደግሞ የአቤም እህት እሙቲ ማለት ነው እንዲሁም ጓደኛዋ ብራቸውን የወሰደባቸውን አንደኛውን ይዘውት ነበር ክፍል 6 ላይ። ለአንደኛው ሲደበደብ ይሄኛው ተደውሎ እንዲመጣ አስደርጎታል። እናም ከቀጠሩበት ቦታ እንደማይመጣና እሱ በሚፈልገው ቦታ መታ ብሩን እንደምትወስድ ሲነግራት አሁንም የሚደበድቡላትን ልጆች ይዛ በመኪና ከተቀጠረችበት ቦታ ሂደዋል። እናም አግኝተውታል። አግኝተው ሁለቱንም ባንድ አድርገው አስረው እየገረፏቸው ነው። አቤም ደግሞ የጓደኛው የኤርሚ ህመም እያስጨነቀው ነው። እዚህ ጋ ያለው ሆስፒታል ውስጥ ዶክተሩ ጠርቶት ወደ ክፍል ገብቷል። እና ካለው በኋላ የነገረው መርዶ በጣም ያስፈራል። ጓደኛ በዚህ በአንድ ወር ውስጥ ከኮማ ውስጥ ካልነጋ ከኮማ አስወጥተን ልናሳርፈው ግዴታ ነው፣ የአሰራሩ ህግ ነው እያለ በጣም በሚያስጨንቅ ቃል እየነገረው ነበር። አቤም እንግዲህ በጣም አዝኖ በጣም ተጨንቆ ነው ያለው። ሊዲያም እንግዲህ ያ ቃል ረብሿታል። እናቷም ጋር ስራ ቦታ ሂዳ እናቷም ጋር ስትመለስ እናቷም ልጅ ምን ሆነሻል? ተረብሸሻል? ምንድነው የተፈጠረው? እያለቻት ነበር። አይ እናቴ ምንም አልሆንኩ፣ ሁሉ ነገር አስጠልቶኝ ነው፣ ግን ደግሞ ራስሽን ጠብቂ እያለች ለእናቷ በፍርሃት ቃል እየነገረቻት ፈርቻለሁ አለቻት። ምን ተፈጠረ? ምን ሰምተሽ ነው ትላትም ለእናቷ እውነቱን መናገር አልፈለገችም። ነገር ግን እንደፈራች ያስታውቅባታል። ከጓደኛውን ጋር ሆቴል ውስጥ እያወሩ እያለ ምን ሆነሽ ነው ስትላት ይቺ የአቤም እናት እጅ ሰይጣን ናታ፣ መታ እኮ አስፈራራችኝ፣ እናቴን የሆነ ነገር እንዳታረግብኝ እፈራለሁ አለቻት። ያችም ደግሞ ባክሽ ወሬ ነው፣ ምንም አታደርግም፣ አይዞሽ ብላ ለማጽናናት ሞከረች። ግን በጣም ፈርቷ ሁለታቸውን ጓደኛዋም እንደፈራች ያስታውቅባታል። እንግዲህ የሆቴሉ ኃላፊ ለሰከንድ ቁመው ቢያወሩም ተሰብስባችሁ ምንድነው የምታወሩ ተበተኑ ብሎ አለያያቸው። እሙቲና ጓደኛዋም ልጆቹን ማሰቃየታቸውን ቀጥለዋል። በመጨረሻም አንድኛውን እንግዲህ ይሙት ይድን አይታወቅም፣ ነገር ግን አመታታቸው ልክ እንደ ሞት አድርገው ነው የመቱትና ይሄኛውንም ጨርሱት ብላ ነው የወጣችው። ሂደው ግን የእሙቲ እናትና ጓደኛዋ እሙቲ ሶስታቸውን ባንዱ ነው የወይን ብርጭቆ አቅርበው መጠጥ እየጠጡ ነበር። እንደውም ስለ አቤም ፍቅረኛ ወይም ስለ ሊዲያ ወይም ስለ እናቷ እየተወያዩ ነበር። እንዲሁ በቀላል አንተዋትም፣ ወንድሜን ወስዳ አልተዋትም ትላለች። እናትም ልጅን ቀምታኝ አልተውም ትላለች። በዚህ መካከል
በቃ ለምን ጨርቋን ጥላ እንድትሄድ አናደርጋትም እያለች ነበር። እሷ ግን ከምታብድማ እናቷን ነው መጀመሪያ የምንገለው፣ የሚወዱትን ማጣት ምን ያህል ከባድ እንደው እንድትሰቃይ እንድታየው ፈልጋለሁ። እናቷን ከገደልን በኋላ ቀጣይ እናስብበታል ብሎ እናቲቱ ሀሳቡን እንደመደመች። በዛም ሀሳብ ተስማምተው የወይን ብርጭቋቸውን አንስተው ችርስ ተባባሉ በመጠጡ። እንግዲህ ከዛ በፊት ግን ሊዲያ ወደ ሆስፒታል ሄዳ አቤምን ምን ልትሰሪ መጣሽ አላት። እንዳትመጭ ብዬሽ ነበር እኮ አለሽ ስልሽ ትሄጃለሽ፣ ሄደሽ ስልሽ ትመጫለሽ። ስለዚህ ከኔ ጋር ሰው በሚያስፈልገኝ ሰዓት ከኔ ጋር ካልሆንሽ ምን ትሰሪልኛለሽ? ሰውስ ቢጠይቀኝ ምን ይላት ልል ነው ብሎ ሲጠይቃት በቃ ጓደኛዬ ናት በላቸው አለችው። ጓደኛዬ ማለት ፍቅረኛዬ ሲላታይ እንደሱ እንኳ አይደለም ኖርማል ጓደኛ ብለህ አስተዋውቀኝ አለችው። አቤም በጣም አዘነ። በጭራሽ የማድረግ አልችልም፣ አንቺና እኔ መቼም ኖርማል ጓደኛ ልንሆን አንችልም ብሎ መለሰላት። ሊዲያም በጣም አዘነች። ትወደዋለች እኮ ነገር ግን እናቲቱ እዚህ ጋር አለች፣ እሷን አይወዷትም። ደሃ መሆኗን በግልጽ ነግረው ከቤት አባረው አሸማቀው እንዳባረሯ ስታስታውስ ከሱ ጋር መሆንን ትፈራለች። ግን ደግሞ ልትርቀውም አትችልም። አቤም ብቻው እንደሆነ ስለምታውቅ ከልጅ ራቂ ስትላት በዚህ ሰዓት አቤም ሰው ያስፈልገዋል፣ ልርቀው አልችልም ብላ ነው ለእናቲቱም የመለሰችላት። እንግዳውስ ጠብቂ ስላለቻት ያ ነገርም ያስፈራታል። ያም ሆነ ይህ ግን አሁን ሊዲያ መጣ አቤምን ስማው ልትወጣ ስትል ከተቀመጠበት ተነስቶ እባክሽ ከቻልሽ በድጋሚ አትምጪ፣ በድጋሚ ላይሽ አልፈልግም፣ ከኔ ጋር መሆን ካልቻልሽ እባክሽ አትምጪ፣ ከመጣሽ ደግሞ ከኔ ጋር ለመኖር ተስማምተሽ ነው መምጣት ብሎ አሰናበታት። እያዘነች ወጣች። እንግዲህ መጨረሻው ምን ይሆን? ውድ ቤተሰቦቼ እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቀጣይ ክፍል 8ን ደግሞ አብረን የምናየው ይሆናል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አይረሳ።